ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች በጋራ የምናይ ይሆናል ማለት ነው። እናንተም አብራችሁ እንደኔ እያደረጋችሁ እያነበባችሁ ተለማመዱ። አሁን ቀጥታ አብረን እናንብብ። ኦኬ፣ ይቺ ማነች? መ አ መ መ መ ገ ፍ ስ አ እ ጠ ብ ስ ጽ ን ቸ መ ጥ ል ፈ ው ቀ ለ ቀ ዳ ጋ ገ ገ ረ ጣ ላ ቀ ለ ጥ ረ ት ት ረ መ ት ኔ ች ት ለ። ልክ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ወደ ጎን ደግሞ ታነቡና ቃሉን ባል ላይ ያርጋችሁ ታነባላችሁ ማለት ነው። ስለዚህ ፊደላቶችን እንደዛ አድርጋችሁ ማንበብ ከቻላችሁ እነዚህን ቃላቶች ለማንበብ ለእናንተ በጣም ቀላል ነው ማለት ነው። ቅድሚያ መስጠት የሚጠበቅባቸው ምንድነው? ፊደላቶችን መለየት ስለሆነ ማለት ነው። ፊደሎችን በደንብ ከለያችሁ ቃላቶችን አገጣጣማችሁን ለማንበብ በጣም ቀላል ነው ማለት ነው። ምክንያቱም ከዚህ ላይ ያለውን ድምጽ ነው ከዚህ ላይ ልትጠቀሙት ወይም ልታወጡት የምትችሉት ማለት ነው። በመጀመሪያ ግን ፊደሎችን ነጥለን ማወቅ አለብን ማለት ነው። ስለዚህ አሁን ደግሞ እያንዳንዳቸው ፊደላትን የት እንደመጡ እየነገርኳችሁና እያንዳንዳችሁን ወደዚህ ወደ ጎን እያነበቡላችሁ ሄዳሉ ከቃሉ ጋር አብሬ ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን ቀጥታ አብረን እንጀምር። ኦኬ፣ ይቺ ማነች? መ የመጀመሪያ ፊደል ነች። ይቺ ደግሞ ብ ስድስተኛ ከበቤተሰብ። ይቺ ለ የመጀመሪያ ፊደል። ይቺ ደግሞ ጥ ከጠቤት ስድስተኛ ፊደል ማለት ነው። ይኸው ይቺ መነች። ይቺ ደግሞ ብ፣ ይቺ ለ፣ ይቺ ጥ። ይህንን በአንድ ላይ አድርገን ስናነበው ምን ብለን ማንበብ እንችላለን? መ ብ ለ ጥ መብለጥ ብለን ማንበብ እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? አ ከአ ቤተሰብ የመጀመሪያ ወይም የመጀመሪያ ፊደል ነው። ስ ስድስተኛ ከሰ ቤተሰብ። ቀ የመጀመሪያ ፊደል። ረ የመጀመሪያ ፊደል። ይኸው ይቺ አነች፣ ይቺ ስነች፣ ይቺ ቀነች፣ ይቺ ረነች። እነዚህን ካወቅነን ቀጥታ ሄደን ማንበብ እንችላለን ማለት ነው። ስለዚህ ይህንን ቃሉ እንደን ስናነበው ምን ይላል? አ ስ ቀ ረ አስቀረ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ይቺ መነች ከመቤተሰብ የመጀመሪያ ወይም የመጀመሪያ ፊደል ነች። ይቺ ደግሞ ጽ ከጸ ቤተሰብ ስድስተኛ። ይቺ ዳ ከደ ቤተሰብ አራተኛ። ይቺ ት ከተ ቤተሰብ ስድስተኛ። ያው ይቺ መነች፣ ይቺ ጽነች፣ ይቺ ዳነች፣ ይቺ ተነች ማለት ነው። ስለዚህ እነዚህ ፊደላቶች ከዚህ ላይ ካወቅናቸው ቀጥታ ሄደን ከዚህ ላይ ማንበብ እንችላለን ማለት ነው። እዚህ ላይ ስናነበው ምን ይላል? መ ጽ ዳ ት መጽዳት ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ አሁንም ከዚህ ላይ ይቺ መነች የመጀመሪያ ፊደል። ይቺ ንነች ከነቤተሰብ ስድስተኛ ፊደል። ይቺ ጋነች ከገቤተሰብ አራተኛ ፊደል። ይቺ ትነች ከተቤተሰብ ስድስተኛ ፊደል ማለት ነው። ይቺ መ፣ ይቺ ን፣ ይቺ ጋ፣ ይቺ ደግሞ ት። ስለዚህ ከዚህ ላይ ፊደላቶችን ካወቅናቸው ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ስለዚህ ይህን ቃሉን ስናነበው ምን ይላል? ከዚህ ላይ መንጋት መንጋት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይችም በተመሳሳይ መነች የመጀመሪያ ፊደል። ቸ ከቸ ቤተሰብ የመጀመሪያ ፊደል ወይም የመጀመሪያ ፊደል ናት። ይቺ ገ የመጀመሪያ ፊደል። ር ከረ ቤተሰብ ስድስተኛ ፊደል ማለት ነው። ይቺ መነች፣ ይቺ ቸነች፣ ይቺ ገነች፣ ይቺ ደግሞ ር። እነዚህም ፊደላቶች እያንዳንዳቸው ካወቅናቸው ቀጥታ ሄደን ማንበብ እንችላለን ማለት ነው። ስለዚህ በአንድ ላይ አድርገን ስናነበው ከዚህ ላይ ምን ይላል? መቸገር መቸገር ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ገ የመጀመሪያ ፊደል። ይቺ መ የመጀመሪያ ፊደል። ይቺን በተመሳሳይ ገ የመጀመሪያ ፊደል። ይቺ መ የመጀመሪያ ፊደል ማለት ሁሎችም የመጀመሪያ ፊደሎች ናቸው።
ለምሳሌ ይቺ ገነች፣ ይቺ መነች፣ ይቺ ገነች፣ ይቺ መነች ማለት ነው። ከዚህ ላይ ፊደላቶችን ከለየናቸው ቀጥታ ሄደን ማንበብ እንችላለን ማለት ነው። ቀጥታ ሄደን ስናነበው ምን ይላል? ከዚህ ላይ ገመገመ ገመገመ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ፍ ከፈ ቤተሰብ ስድስተኛ ፊደል፣ እቺ ጥ ከጠ ቤተሰብ ስድስተኛ ፊደል፣ እቺ ረ የመጀመሪያ ፊደል፣ እቺ ደግሞ ት ከተ ቤተሰብ ስድስተኛ ፊደል ማለት ነው። ይቺ ፍ ነች፣ ይቺ ጥ ነች፣ ይቺ ረ ነች፣ ይቺ ደግሞ ት ነች ማለት ነው። ስለዚህ ፊደላቱን ከዚህ ላይ ካወቅ ነው ቀጥታ ሄደን ማንበብ እንችላለን ማለት ነው። በአንድ ላይ አድርገን ስናነበው እዚህ ላይ ምን ይላል? ፍጥረት ፍጥረት ብለን ማንበብ እንችላለን። ኦኬ ቀጣይ ደግሞ እቺ ከሰ ቤት ስድስተኛ ስ፣ እቺ ከለ ቤት ስድስተኛ ል፣ እቺ ደግሞ ከጠ ቤት አራተኛ ጣ፣ እቺ ከነ ቤት አምስተኛ ኔ። ስለዚህ ይቺ ስ ነች፣ ይቺ ል ነች፣ ይቺ ጣ ነች፣ ይቺ ኔ ነች። ይህንን በአንድ ላይ አድርገን ስናነባው ስልጣኔ ስልጣኔ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ እቺ ማነች? እቺ አ የመጀመሪያ ፊደል፣ ፈ የመጀመሪያ ፊደል፣ ላ ከለ ቤተሰብ አራተኛ፣ ቺ ከቸ ቤተሰብ ስድስተኛ። እቺ አ ነች፣ እቺ ደግሞ ፈ፣ እቺ ላ፣ እቺ ደግሞ ቺ። ይህንን በአንድ ላይ አድርገን ስናነበው አ ፈ ላ ች አፈላች ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይቺ እነች ከአ ቤተሰብ ስድስተኛ ፊደል፣ ይቺ ውነች ከወ ቤተሰብ ስድስተኛ ፊደል፣ ይቺ ደግሞ ቀ ከቀ ቤተሰብ የመጀመሪያ፣ ይቺ ት ከተ ቤተሰብ ስድስተኛ፣ ይቺ እነች፣ ይቺ ውነች፣ ይቺ ደግሞ ቀነች፣ ይቺ ት ነች። እነዚህን ስርዓት ባለው መልኩ አድርገን ስናነባቸው ከዚህ ላይ እውቀት እውቀት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ጠ ከጠ ቤተሰብ የመጀመሪያ፣ ቀ ከቀ ቤተሰብ የመጀመሪያ፣ ለ ከለ ቤተሰብ የመጀመሪያ፣ ለ ከለ ቤተሰብ የመጀመሪያ፣ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። እዚህ ላይ ለ ሁለቴ ተጽፋለች፣ ስናነባትም ሁለቴ ነው የምናነባት ማለት ነው። ይቺ ጠ ነች፣ ይቺ ቀ ነች፣ ይቺ ለነች፣ ይቺ ለነች ማለት ነው። ስለዚህ ይህንን በአንድ ላይ አድርገን ስናነበው ጠቀለለ ጠቀለለ ብለን ማንበብ እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ አንበባችሁ ከጨረሳችሁ በኋላ ደግሞ የእናንተን እንዴት አድርጋችሁ ማንበባችሁንና በትክክል መጥራታችሁን እንዲሁም ፍጥነታችሁን ደግሞ ለመገምገም ፈጠን ፈጠን ብላችሁ ደግሞ ቪዲዮን አቁማችሁ ማንበብ ይጠበቅባችኋል ማለት ነው። በመጀመሪያ ከኔ ጋር አንብቡትና ከዛ ደግሞ ቪዲዮን አቁማችሁ ፈጠን ፈጠን ብላችሁ አንባችሁ መለማመድ ይጠበቅባችኋል ማለት ነው። እንደዚህ እያደርጋችሁ መለማመድ አለባችሁ። አሁን አብረን እስኪ እናንብበው ፈጠን ብለን። እዚህ ላይ ምን ይላል? መብለት፣ አስቀረ፣ መጽዳት፣ መንጋት፣ መቸገር፣ ገመገመ፣ ፍጥረት፣ ስልጣኔ፣ አፈላች፣ እውቀት፣ ጠቀለለ ብለን ማንበብ እንችላለን ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።